ሰላም ሰላም እንዴት ናችሁ? ኖላዊ ክፍል 29 ይዤላችሁ መጥቻለሁ። ቻናሉን ላይክ በማድረግ ጀምሩ። ድራማው የሚጀምረው ጆሮ ሀናን ቆሞ እየጠበቃት ነው። ጆሮም ሀናን ለምን ስልክ እንደማታነሳ ይጠይቃታል። እሷም መፍቷ እንደሆነና በንዴት ትነግሯለች። አሁን ለምን እንደፈለጋት ትጠይቋለች። እሱም አንዴ እንድታወራው ይጠይቃታል። እሷም እንደማትፈልግ ትነግሯለች። ልትሄድ ስትልም እጇን ይዛታል። እሷም ተናዳ እጇን እንዲለቃት ትነግረዋለች። እሱም ይቅርታ ጠይቆ እጇን ይለቃታል። እሷም ምንድነው በማለት ትጠይቋለች። እሱም እሷና አባቷ ለምን እንደዘጉት ይጠይቃቸዋል። እሷም በንዴት ንግግር ምንም እንደማያገባቸው ትነግረዋለች። ዘመዷ እንዳልሆነ እና እሷና አባቷ ላይ ያደረገው ነገር እንዳናደዳቸው ትነግረዋለች። ለጥቅምም እንደቀረባቸው ተከፍሎት ከአባቷ ጋር እንደሆነ ትነግረዋለች። እሱም በተፈጠረው ነገር እጅግ በጣም ያዝናል ስላልተረዳችው። በመቀጠልም ኤልያስ በንዴት እየተራመደ ብቻውን እያወራ እየሄደ ያለ ታረቀኝ ተከትሎት ጠርቶት ያስቆመዋል። ምን ሆኖ ስሜታዊ እንደሆነ ይጠይቀዋል። እሱም በሀና ጉዳይ ምንም ማሰብ እንደማይችል ይነግረዋል። ታረቀኝም እንዲረጋጋና በስነ ስርዓት ቻው እንዲለው ይነግረዋል። ኤልያስም በስህተት እንደመጣ እና ወደ ደሴት ሲመለስ እንደተሰናበተውና ድጋሚ እንዳልተመለሰ እንዲያስብ ይነግረዋል። ታረቀኝም እንዳበደና አዲስ አበባ የመጣው ለሀና እንደሆነ ይነግረዋል። ኤልያስም ሀና እንደ አዲስ አበባ ፊቷን እንዳዞረችበት ይነግረዋል። ኤልያስም እሱ እንዳሰበው እንዳልሆነና አና እንደዛ እንደማታረግ በስህተት ተረድቷት እንደሆነ ይነግረዋል። ኤልያስ ለሷ ብሎ ከደሴ ወደ አዲስ አበባ መጥቶ ካልተረዳችው መቼም እንደማትረዳው ነግሮ ከሷ መራቁን ይመርጣል። ታሬም እንደሚቆጨው ይነግረዋል። በንግግራቸው መሃል ኤልያስ ታረቀኝን ተሰናብቶ ይሄዳል። ሀናም ወዲያው ለታረቀኝ ደውላ ኤልያስ ስልኩ እንቢ እንዳላት ትነግረዋለች። ታሬ ደግሞ በድንገት ተነስቶ ኤልያስ ወደ ደሴ ሊሄድ እንደሆነ ይነግራታል። እሷም ደንግጣ እንዲያገናኛት ትነግረዋለች። ሮጦም ደርሶበት ሀና እንደፈለገችው ነግሮ ስልኩን ይሰጠዋል። ሀና እንዳትሄድ ከስራ ስወጣ እንደምታገኘው ትነግረዋለች እና ስልኩ ይዘጋል። ታሬ ግን ዝም ብላ እንደሆነና እንዲሄድ ይነግረዋል። ኤልያስም ግን እሷ አትሄድ ስላለችው እንደማሄድ ነግሮት ተሳስቀው ወደ ቤት ይመለሳሉ። በመቀጠልም መዝገቡ ወይም ጆሮ አስፓልት ላይ ቁጭ ብሎ እናያለን። በመሃልም ለፍቅር ይደወልላታል እና ትናንት ባጠፋው ነገር ይቅርታ ይጠይቃታል። እሷም ምንም እንዳላደረገ እና ሰፈር እንደምትመጣ ትነግረውና አባቷ እንደመጣ ነግራው ስልኳን ትዘጋዋለች። እሱ መርሳቷ ገርሞ ተነስቶ ይሄዳል። ታረቀኝ መስሪያ ቤት ቁጭ ብሎ ስራ ላይ እያለ የሀና አባት ድንገት ይመጣል። አባትየዋም የመጣበት ምክንያት ስለ ሀና ለማውራት እንደሆነ ይነግረዋል። ኤልያስም ነገሮችን ለማስተባበልና ሀና ምንም እንዳልሆነች ይነግረዋል። አባትየው ግን ሌሊት እየቃዠች እንደምታድርና እንደተጨነቀች ይነግረዋል። ኤልያስም ምንም እንዳልተፈጠረና እንዳይጨናነቁ ነግሮ ያሰናብተዋል። በመቀጠልም ሰላም ቤቱን እያስተካከለች እናያለን። ወንድሟም ምናሴ እንቅልፉን ተኝቶ ትምህርት ቤት ስላረፈደ እሷም እንዳይሄድና እንዲቀር ትጠይቀዋለች። ማታም ስልክ እያወራ እንደሚያመሽ እንደምታውቅ ትነግረዋለች። እሱም እንደረፈደበት ነግሯት ይሄዳል። የሀናም አባት ብቻውን ወክ እያረጉ እያለ ጆሮ ወደ እነሱ ይመጣል። አባትየውም ይቅርታ ሊጠይቀው እንደመጣ ይጠይቀዋል። ጆሮም ይቅርታ ለመጠየቅ ሳይሆን ስለናፈቀው ሊያየው እንደመጣ ይነግረዋል። የሚወዱትን ሰው መናፈቅ ወንጀለኛ እንደማያስብል ይነግረዋል። ጆሮ በዛ ንግግሩ አባትየው ቁጣ ስላለው ተናዶ ትቷቸው ይሄዳል። አባትየውም በቆመበት በሀሳብ አብረው ያሳለፉትን ያስታውሳል። በማዘንም አንገታቸውን ነቅንቀው ይሄዳሉ። ሀና በምትሰራው ቤት ሽንኩርት እየከተፈች እያለ ሰላም ትመጣና ሀናን ሰርታ እንደጨረሰች ትጠይቃታለች። ሀናም ገና እንደሆነች ትነግራታለች። ሰላም ግን የሆነ ያስተዋለችው ነገር ነበር እና ምን እንደሆነ ትጠይቃታለች። ሀናም ምንም እንዳልሆነ ብትነግራትም ብዙ ነገር እንደረዳቻትና ስታወራ እንደሚቀላት ትነግራታለች። ሀናም የረባ ነገር ስላልሆነ ነው ብላ ኤልያስ የሚባል ልጅ እየረበሻት እንደሆነ ትነግራታለች። ሰላም ፍቅረኛዋ እንደሆነና ተለያይተው እንደሆነ ትጠይቃታለች። ሀናም ፍቅረኛዋ እንዳልሆነና ደሴ ያለ አንድ
ሆስፒታል ውስጥ እንደሚሰሩ ትነግራታለች። ሰላምም ለዛሬ ቁጭ እንድትልና እሷ እንደምትሰራ ትነግራታለች። ሀና እምቢ ብትልም በግድ ታስወጣታለች። እራሷም መስራት ትጀምራለች። ጆሮ ብቻውን ቁጭ ብሎ እያለ ፍቅር ትመጣና ሰላም ትለዋለች። ከሰላምታቸው በኋላ ለምን እንዳልተቀየመችው ይጠይቃታል። እሷም ተናዶ ስለነበር ምንም እንዳልመሰላት ትነግረዋለች እና ግን ገንዘብ ከአባቷ ለምን እንደጠየቀ ትጠይቀዋለች። እሱም የሀና አባት ስለታመመ እንደሆነ ይነግራታል። እሷም አባትየው ብሩን ከፖሊሶቹ ጋር እንደተከፋፈለ ትነግረዋለች። ዝም ብለው እንዳስከፈሉት ትነግረዋለች። የአባትየው ክፋት ይገረምና ፍቅርም ምሳ ልትጋብዘው ይዛው ትሄዳለች። ሀናና ኤልያስም ይገናኛሉ እና ባጠፋችው ጥፋት ይቅርታ ትጠይቀዋለች። እሱም ይቅርታ የሚያስጠይቅ እንዳልሆነ ነግሯት ስለ አባቷ ይጠይቃታል። አሁን ክትትል እንደሚወስድና ደና እንደሆነ ትነግረዋለች። እሷ ስለ እሱና ጠይቀው ደና እንደሆነች ነግሯት ስለ ስራ እያወሩ ይሄዳሉ። ምናሴ በነ ፍቅር በር እያለፈ ያገኛትና ሰላም ብሏት አውርቷት ይሄዳል። ጆሮም የሀና አባት ቤት ዘው ብሎ ይገባል። አባትየው ደንግጠው ለምን እንደመጣ ይጠይቀዋል። ጆሮም ሊናገረው እንደመጣ ይነግረዋል። ጆሮም ወንበሩን ጎትቶ ቁጭ ይላል። ጆሎም አባትየው እራስ ወዳጅ እንደሆነና እንደተሳሳተ ይነግረዋል። እራሱን ብሎ እንደዚህ ሰውን ለምን እንደማያምን ይጠይቀዋል። የሀና አባትም በማዘን አይን ፍዝዝ ብሎ ያየዋል። ስለ አሴር ማሰብ አላቆመም። ሀናም በሩን ከፍታ ስትገባ አሴር ወጥቶ ነበረ። የሀና አባትም ፍዝዝ ብሎ ቁጭ ብሎ ነበር። ሀናም ምን እንደሆነ ትጠይቀዋለች። አባቷም በሀሳብ ሄዶ ስለነበረ ምንም እንዳልሆነ ሊነግራት ቢሞክርም ሀናም አባትየው በምን ምክንያት እንደዚህ እንደሆነ ትጠይቀዋለች። እሱም ስለ ጆሮ ወይም ስለ አሴር ማሰብ እንዳላቆመ ይነግራታል። ምን እንደነካውና ከአሴር ጋር መታረቅ እንዳለብን እየነገርከኝ ነው ብላ ትናደዳለች። እሱም የሆነ እውነት ከሱ ጋር እንዳለ ይነግራታል። እሷም ችላ ብላ ትተዋዋለች። ታረቀኝና ኤልያስ አብረው አንድ ላይ ቆመው እናያለን። አብረውም ለማምሸት እያወሩ እያለ ድንገት ጆሮ ይመጣና አብሬያችሁ ማምሸት እችላለሁ ብሎ ይጠይቃቸዋል። ኤልያስ ግን አልፈለገም ነበር፣ ጥላቸው ይሄዳል። ታሬና ጆሮም ለምን እንደዚህ እንደሆነና የሀና አባትም እንደተጣላ ይነግረዋል። ታሬም ደንግጦ ምን እንዳሰቡ ጠይቆ ብር ሰርቆ እንደታሰረ እንደተረዱት ይነግረዋል። እሱ ግን ለሀና አባት ለሕክምና ብር ከእንጀራ አባቱ መጠየቁን ይነግረዋል። ምናሴም መኝታ ክፍሉ ሆኖ ፍቅርን እያወራት እናያለን። ነገር ግን እህቱ ሰላም ትገባና ከማን ጋር እንደሚያወራ ትጠይቋለች። እሱም ከፍቅር ጋር ብሎ ይነግራታል። እሷም ራሱን እንዲጠብቅና በፍቅር እንዳይጎዳት ትነግረዋለች። እሱም ፍቅር አይደለም ዝም ብለን ነው የምናወራው ብሎ ይነግራታል። በመቀጠልም ሀናና አባቷ ቤት አብረው ቁጭ ብለው እያሉ የሀና ስልክ ይጠራል። የደወለችውም ፍቅር ነበረች። ሀናም በዚህ ሰዓት ለምን እንደደወለችና ሰላም እንደሆነ ትጠይቃታለች። ፍቅርም መንገር ያለባት ነገር እንዳለ ነግራት ጆሮ ከሷ አባት ገንዘብ የጠየቀው እሷ እንዳለችው ገንዘብ ወዳጅ ሆኖ እንዳልሆነ እና የእሷን አባት ለማሳከብ እንደሆነ ትነግራታለች። ፍቅርም ለዚህ ነው የመታሰር ደረጃ የደረሰው ብላት ለሀና ስትነግራት ሀናም በጣም በመደንገጥና በማዘን ሆና በንግግሯ እንደቸኮለችና ጆሮን እንዳስከፋችው አስባ ትናደዳለች። አባትየውም ምን እንደተፈጠረ ይጠይቃታል። ነገር ግን እሷ ለአባቷ መናገር አልፈለገችም ነበር። አባቷም በጥያቄ ሲያጣድፋት መተኛት እንደምትፈልግ ነግራ ትተኛለች። ኖላዊ ክፍል 29 በዚያ በቃ። ክፍል 30 እንዲደርሱ ዩቲዩብ ቻናላችንን ሰብስክራይብ ያድርጉ።